ጤና ይስጥልኝ ተመልካቾቻችን። ኢራን በዩክሬን ላይ ጥቃት ለመፈጸም መዛቷ ተነገረ። የእስራኤል ጠቅላይ ሚኒስትር የኒውዮርክ ከተማ ከንቲባ በእስራኤሎች ላይ ጥላቻ እንዲባባስ አድርጓል ሲሉ ከሰዋል። በአሜሪካ ሲያትል በአንድ ፌስቲቫል ተኩስ መከፈቱ ሲነገር በጀርመን የተመሳሳይ ጾታ አፍቃሪዎች ላይ ጥቃት የፈጸመው ግለሰብ በፖሊስ መገደሉ ታውቋል። ብራዚል ከአርጀንቲና አምባሳደሯን ማስጠራቷ ሲነገር በጋዛ ከፍተኛ የሐማስ የደህንነት ባለሥልጣን መገደላቸው እየተነገረ ነው። ሌሎችም አሉን። አብራችሁን እንድትቆዩ ጋብዛለሁ። በላይ በቀለ ነኝ። የኢራን ከፍተኛ ፓርላማ አባል በካስፒያን ባህር ለተፈጸመው ጥቃት ምላሽ በዩክሬን ላይ እርምጃ እንደሚወሰድ አስጠነቀቁ። የኢራን ፓርላማ የብሔራዊ ደህንነትና የውጭ ፖሊሲ ኮሚቴ ሰብሳቢ ኢብራሂም አዚዚ በካስፒያን ባህር በኢራን የንግድ መርከብ ላይ ለተፈጸመ የድሮን ጥቃት ዩክሬን የከፋ ምላሽ ይጠብቃታል ሲሉ አስጠንቅቀዋል። በኢራን ላይ የሚፈጸም ማንኛውም ጥቃት ሁልጊዜም ዋጋ ያስከፍላል። ይሄ እውነታም ዛሬም ቢሆን አልተቀየረም። አሜሪካና እስራኤል ይህንን ደህና አድርገው ያውቃሉ። ዩክሬንም ቢሆን ኢራን ለሚቃጣባት ሁሉ ምላሽ እንደምትሰጥ በቅርቡ ትረዳለች። የተሳሳተ ስሌት ውስጥ የገቡ አካላት ዝርዝር እየጨመረ ነው ብለዋል። በካስፒያን ባህር በደረሰው የድሮን ጥቃት የአንድ ኢራናዊ መርከበኛ ሕይወት ሲያልፍ ሌላኛው ደግሞ መቁሰሉ ተገልጧል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ድርጊቱ የተባበሩት መንግስታት ድርጅትን ሕግ የጣሰና ያለምላሽ ሊታለፍ የማይችል እንደሆነ ገልጸዋል። በተጨማሪም ቴሄራን የዩክሬን ተወካይን በመጥራት ጠንካራ ተቃውሞ አቀርባለች። የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ በካስፒያን ባህር ለሩሲያ ወታደራዊ ቁሳቁስና መሳሪያ በማጓጓዝ ላይ በነበሩ መርከቦች ላይ የረጅም ርቀት የድሮን ጥቃት መፈጸማቸውን ገልጸዋል። በአሜሪካ ሲያትል በአንድ ፌስቲቫል በተከፈተ ተኩስ ቢያንስ 3 ሰዎች ሲገደሉ በርካታ መቁሰላቸው ተነገረ። በሲያትል በሺዎች የሚቆጠሩ ሰዎች በተገኙበት ፌስቲቫል ነው ዛሬ ማለዳም ተኩስ የተከፈተው። ከተጎዱትና ሆስፒታል ከተወሰዱት መካከል የ2 ዓመት ሕፃንና የ56 ዓመት ሴት ይገኙበታል። የሲያትል ምክትል ፖሊስ አዛዥ እስካሁን 2 ተጠርጣሪዎች በቁጥጥር ስር የዋሉ ሲሆን ሌላ አንድ እየተፈለገ መሆኑን ገልጸዋል። ፖሊሶች በቦታው ተገኝተው አደጋውን እያጣሩ ሲሆን ሕዝቡ ከአካባቢው እንዲርቅ አሳስበዋል። ከሴት ጓደኛው ጋር በፌስቲቫሉ ላይ የነበረ አንድ የአይን እማኝ በርካታ ተጎጂዎች መሬት ላይ ወድቀውና አንድ አስክሬን በቢጫ ጨርቅ ተሸፍኖ ማየቱን ገልጿል። ተኩሱ ከተከፈተ በኋላ የፌስቲቫሉ ታዳሚዎች ለማምለጥ ሲሞክሩ ፍጹም ከፍተኛ ሁከት እንደተፈጠረ አክሏል። የሲያትል ከንቲባ ኬቲ ቪልሰን ከአደጋው በኋላም ባወጡት መግለጫም ሁኔታውን አሰቃቂ ሲሉ ገልጸውታል። በሚቀጥሉት ቀናት ምን እንደተከሰተ አጣርተን የደረስንበትን ለሕዝብ ይፋ እናደርጋለን ብለዋል። በጀርመን በርሊን ደግሞ የተመሳሳይ ጾታ በዓል ላይ ጥቃት የፈጸመው ግለሰብ መገደሉ ተነግሯል። በጀርመን ዋና ከተማ በርሊን በተካሄደው ዓመታዊ የተመሳሳይ ጾታ ማህበረሰብ በዓል ላይ በተፈጸመ የሽብር ጥቃት የአንድ ሰው ሕይወት ሲያልፍ በጥቂቱ 29 ሰዎች መቁሰላቸው ተነግሯል። ጥቃቱ የተፈጸመው ቅዳሜ ማታ በበርሊን ታዋቂ በሆነ ፓርክ አቅራቢያ ሲሆን አንድ የጭነት ቫን መኪና በደስታ ላይ ወደ ነበረ ሕዝብ ፍጥነት ጨምሮ በመግባት አደጋ ማድረሱ ታውቋል። የጀርመን ውስጥ ጉዳይ ሚኒስትር አሌክዛንደር ዶብሪን ፖሊስ አብዱል ባሉት የተባለ የ21 ዓመት ወጣት የጥቃቱ ዋነኛ ተጠርጣሪ በጥብቅ ሲፈለግ የነበረ ሲሆን ኋላ ላይ መገደሉ ተረጋግጧል። ተጠርጣሪው መኪናውን ሕዝብ ውስጥ ካስገባ በኋላ ወርዶ በእጁ በያዘው ስለት ሰዎችን ማጥቃቱና በመጨረሻም መኪናውን ጥሎ መሰወሩን ገልጸዋል። ግለሰቡ ቀደም ሲል ከአይሲስ ጋር ለመቀላቀል ባደረገው ሙከራና በተለያዩ ወንጀሎች የ1 ዓመት ከ10 ወር የገደብ እስራት ተፈርዶበት የነበረና ጽንፈኛ አስተሳሰብ አራማጅ መሆኑ ታውቋል። ሰውየውን ለመያዝ በአውሮፕላን ማረፊያዎች፣ በባቡር ጣቢያዎችና በጀርመን የድንበር ኬላዎች ፍለጋ በከፍተኛ ሁኔታ እየተካሄደ እንደነበር ተገልጿል። ጥቃቱን ተከትሎ ጉዳት የደረሰባቸው ሰዎች ወደ ሕክምና የተወሰዱ ሲሆን ከተጎዱት መካከል አንዳንዶቹ አስጊ ሁኔታ ላይ እንደሆኑ ባለሥልጣናት አመልክተዋል። ፖሊስ ከጥቃቱ በኋላ ዝግጅቱ በአስቸኳይ እንዲቋረጥ ያደረገ ሲሆን የከተማዋን ሰላም ለማስጠበቅ ከ2000 በላይ የፖሊስ አባላት ተሰማርተዋል።
የጀርመን ቻንስለር ፍሬድሪክ ሜርዝ ድርጊቱን አሰቃቂ ሲሉ ያወገዙ ሲሆን ጉዳዩ በሚገባ ተጣርቶ ጥፋተኛው ተገቢውን ቅጣት እንደሚያገኝ ቃል ገብተዋል። የበርሊን ከንቲባ ካይ ቬግነር በበኩላቸው ሰላማዊና መቻቻል በሰፈነባት በርሊን በተዘጋጀ ፕሮግራም ላይ የተፈጸመው ይሄ ጥቃት በነፃነታችንና በአብሮነታችን ላይ የተቃጣ ሲሉ ቁጣቸውን ገልጸዋል። የኢራን ጦርነት የሚቆመው የኢራን አገዛዝ ሲወድቅ ወይም የኒኩሌር ፕሮግራሙን ለመቀጠል በማይችልበት ደረጃ ሲዳከም ብቻ ነው አሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ። የእስራኤሉ ጠቅላይ ሚኒስትር ከፋክስ ኒውስ ጋር ባካሄዱት ቃለ መጠይቅ ኢራን በግድም ሆነ በውድ የኒኩሌር ፕሮግራሟን ማቆም አለባት ብለዋል። የአሜሪካና የእስራኤል ጥቃት የኒኩሌር ፕሮግራሙን ጥቂት ዓመታት ወደ ኋላ እንዳዘገየው ጠቁመዋል። አክለውም የኢራን የኒኩሌር ጦር መሳሪያ ለእያንዳንዱ የአሜሪካ ዜጋ የሞት ስጋት ነው ያሉ ሲሆን እስራኤል ይህ እንዳይከሰት ሁሉንም መንገድ ተጠቅማ እንደምትከላከል ተናግረዋል። ኢራን ላይ የሚደረጉ ዋነኛ ጥቃቶች እንደገና የመቀጠል ወይም የመተው ውሳኔ በአብዛኛው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ውሳኔ መሆኑን የጠቀሱት ኔታንያሁ ቴሄራን በአሜሪካና በእስራኤል ጥቃቶች የወደሙ ወይም የተጎዱ የኒኩሌር ጣቢያዎችን መልሶ የመገንባት አቅም እንዳላት አስጠንቅቀዋል። ኢራን እስራኤልን በቀጥታም ሆነ በወኪሎቹ አማካኝነት በባለስቲክ ሚሳኤል ወይም በሰው አልባ አውሮፕላኖች ካጠቃች ትልቅ ስህተት እንደሰራች ይቆጠራል። የእስራኤል ምላሽ በጣም የከበደና የከፋ ይሆናል ሲሉ ደግመው አስጠንቅቀዋል። ኔታንያሁ አሜሪካ ጥቃቶችን እንደገና ባትቀጥልም እንኳን ትራምፕ ከኢራን ጋር የሚያደርጉትን የሰላም ጥረት እንደሚደግፉ ገልጸው እስራኤልና አሜሪካ ስለ ኢራን በቋሚነት መረጃ እንደሚለዋወጡ አመልክተዋል። የኒውዮርክ ከተማ ከንቲባ ዞራን ማምዳኒ ኔታንያሁን አልቀበልም ስለማለታቸው ተጠይቀው ጠቅላይ ሚኒስትሩ ወደ ኒውዮርክ የመምጣት እቅድ አለኝ፣ በስልጣን ዘመኔ በየዓመቱ ለማለት ይቻላል በተባበሩት መንግስታት ድርጅት ተገኝቻለሁ ሲሉ ተናግረዋል። የዓለም አቀፉ የወንጀለኞች ፍርድ ቤት ICC አቃቤ ሕግ የተመሰረተበትን የጾታዊ ትንኮሳ ክስ ትኩረት ለማስለወጥ እስራኤልን ተጠቅሟል ሲሉ ወቅሰዋል። በእርሳቸውና በሌሎች የእስራኤል ባለሥልጣናት ላይ የወጣውን የእስር ትዕዛዝ አስመልክተው ትዕዛዙን ያወጣው የፍርድ ቤቱ ዋና አቃቤ ሕግ ካሪም ካሃን የጾታዊ ትንኮሳ ክስ ከኃላፊነቱ መባረሩን በመጥቀስ ሙሉ በሙሉ ወንጀለኛ መሆኑ ተጋልጧል በማለት ደስታቸውን ገልጸዋል። ካሃን በእስራኤል ላይ ያቀረበው የጦር ወንጀል ክስ የዓለምን ትኩረት ከራሱ የወንጀል ድርጊቶች ለማስቀየስ ተጠቅሞበታል ሲሉ ተከራክረዋል። እስራኤልን ሊጎበኝ በነበረበት ቀን ሁሉንም ነገር ሰርዞ ጋዜጣዊ መግለጫ በመጥራት እኔንና የቀድሞ የመከላከያ ሚኒስትሩን በጦር ወንጀል ከሰሰን ብለዋል ኔታንያሁ። አሁን ምክንያቱን አውቀናል። ማምዳኒ መረጃውን ያገኘው ከካሃን እንደሆነ የገለጹት ኔታንያሁ ከንቲባው በእስራት ዛቻና በጦር ወንጀል ክሶች አማካኝነት ጸብ እየፈለገ ነው ብለዋል። ታዲያ ይሄ የሁሉም ኒውዮርካውያን ከንቲባ መሆን ነበረበት ሲሉ ኔታንያሁ በአጽንኦት ጠይቀዋል። በሌላ ዜና ከፍተኛ የሐማስ የደህንነት ባለሥልጣን በእስራኤል አየር ጥቃት መገደላቸው ተነግሯል። በጥቅምት በአሜሪካ አሸማጋይነት የተደረሰው የተኩስ አቁም ስምምነት ተግባራዊ ሆኖ በቀጠለበት ጊዜ የእስራኤል ጦር በጋዛ ባካሄዳቸው ተከታታይ የአየር ጥቃቶች ከፍተኛ የሐማስ ደህንነት ባለሥልጣንና የጦር መሳሪያ ምርት ኃላፊዎች መግደሉን ዘገቦች አመልክተዋል። የጋዛ ጤና ሚኒስቴር እንዳረጋገጠው በማዕከላዊ ጋዛ በአንድ ተሽከርካሪ ላይ በተፈጸመ ጥቃት የሐማስ የደህንነት መስሪያ ቤት ኃላፊና ባልደረባቸው ሕይወታቸው አልፏል። በተጨማሪም የእስራኤል መከላከያ ሰራዊት በሰሜናዊ ጋዛ በሰነዘራቸው የተለያዩ ጥቃቶች የሐማስ የጦር መሳሪያ ምርት ክፍል ኃላፊ ፍሬስ አልሙስሪን እንዲሁም ደግሞ ሌላ አመራር መገደሉን ገልጿል። ሁለቱም ግለሰቦች የሐማስን ወታደራዊ አቅም እንደገና በመገንባትና በእስራኤል ሰራዊት ላይ ጥቃት በመፈጸም ይሳተፉ ነበር ተብሏል። ሐማስ ጥቃቶቹን በመቃወም እርምጃው በጋዛ ስርዓት አልበኝነትን ለማስፈን ያለመና የሰላም ስምምነቱን የጣሰ ነው ሲል ከሷል። የተኩስ ማቆም ስምምነቱ ከተፈረመ ወዲህ ሙሉ በሙሉ ውጊያ ባይኖርም በየዕለቱ በሚደረጉ ጥቃቶች ከ1000 በላይ ፍልስጤማውያን ሲገደሉ 4 የእስራኤል ወታደሮች ደግሞ በታጣቂዎች ጥቃት ሕይወታቸውን አጥተዋል። በአሁኑ ጊዜ እስራኤል የጋዛን 64 በመቶ ያህል በቁጥጥሯ ስር ያደረገች ሲሆን በሚሊዮኖች የሚቆጠሩ የጋዛ ነዋሪዎች በባህር ዳርቻዎች አቅራቢያ በሚገኙ ድንኳኖች በአስቸጋሪ ሁኔታ ውስጥ ይገኛሉ።
ብራዚል ከአርጀንቲና አምባሳደሯን ማስጠራቷ ተነገረ። የአርጀንቲና ፕሬዝዳንት ዣቬር ሚሌይ የብራዚሉን ፕሬዝዳንት ሉዊዝ ኢናሲዮ ሉላ ዳ ሲልቫን ሌባ ሲሉ መሳደባቸውን ተከትሎ ብራዚል በቦይነስ አይረስ የሚገኙትን አምባሳደሯን ጁሊዮ ቤትሊን ወደ ሀገራቸው ጠርታለች። ሚሌይ የብራዚሉን መሪ የተሳደቡት በሳኦ ፓውሎ በተካሄደና ለመጪው የፕሬዝዳንት ምርጫ ለሚወዳደሩት የቀኝ ክንፍ እጩ የቅስቀሳ መድረክ ላይ ነበር። በተጨማሪም ሚሌይ የቀድሞውን የብራዚል ፕሬዝዳንት የፍርድ ሂደት ሲከታተሉ የነበሩትን የብራዚል ጠቅላይ ፍርድ ቤት ዳኛ አሌክዛንደር ሞራይስን ራሰ በራ ቆሻሻ ሲሉ ሰድበዋቸዋል። የብራዚል ዲፕሎማቶች የአርጀንቲናው መሪ የብራዚልን መንግስት፣ ህዝብና ዲሞክራሲን ሰድበዋል ሲሉ ከሰዋል። ፕሬዝዳንት ሉላ በበኩላቸው በብራዚል ማንም ሰው እንደፈለገው አፍንጫውን እንዲሰድ አንፈቅድም በማለት ያለማንም ጣልቃ ገብነት ሀገራቸውን መምራት እንደሚቀጥሉ ገልጸዋል።